ሱመያ መልስ ሰጠች ለሰኢዶ ማለት ነው። ሰላም በባህር ወደ ኢትዮጵያ ልትገባ ጉዞ ቀጠለች። ሰኢድ የሰላምን ፓስፖርት አልሰጥ ብለህ ሰላም በባህር ልትሄድ መንገድ የቀጠለችው በአንተ ምክንያት ነው። አንድ ነገር ብትሆን ተላይህ ላይ እንደማንወርድ ጠንቅቀህ ማወቅ አለብህ አለች ሱመያ። ይሄ ሁሉ ድርጊት በአንተ ነው። የሰላምን ፓስፖርት አልሰጥ በማለቱ ሰላም በባህር ኢትዮጵያ ልትገባ ጉዞ ቀጠለች ማለት ነው። ሱመያ በጣም ተናዳ እሳት ጎርሳ መልስ ሰጠች። በጣም ተናዳለች ማለት ነው ሱመያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው መለስ ብያለሁ ውዶቼ። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አላህ ሀገራችንን ሰላም ያደርግልን፣ ሰላሙን ያውርድልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም እንደተለመደው ብርታታችሁን እፈልጋለሁ። አበረታቱኝ ውዶችዬ። እንግዲህ ሱመያ መልስ ሰጠች ማለት ነው። ሰላም እንግዲህ ሰኢዶ የሰላምን ፓስፖርት አለመስጠቱ አለመመለሱ ሰላም እንግዲህ ቀናቶች በፊት ትታለቃቅስ ነበር፣ ትታስለምንም ነበር። ሰላም እንግዲህ በባህር ወደ ኢትዮጵያ ጉዞ ጀመረች ማለት ነው። በጣም ያሳዝናል። እስኪ ዱአ አድርጉልኝ በሰላም እንዲገባ። ሰኢዶ ፓስፖርቴን አልሰጠኝ አለ። ምን ይሻለኛል? እንግዲህ ወደ ሀገሬ መመለስ አለብኝ። እንግዲህ ቤዛዬም እየተቃጠለ ነው። ደርሶ መልስ ነበር የቆረኩት፣ አልሆነልኝም፣ አልተሳካልኝም ማለች እንግዲህ ሰላም ማለት ነው። ሰኢዶም እንግዲህ ሱመያ ያለችበት ልጆቼ አሉበት ታልነገርሺ ፓስፖርትሽን አልሰጥሽም በማለት ያው ፓስፖርቷን እንደቀማት ቀርቷል ማለት ነው። ሱመያ እንግዲህ መልስ ሰጠች ማለት ነው። በጣም ያሳዝናል። ሱመያ ምን አለች? ሰኢዶ ይሄ መልእክቴ ይድረስህ። አንተ ልጆቼን ሚስቴን ልታረቅ ብትል የሰላምን ፓስፖርት ትሰጥ ነበር። ነገር ግን ሰላም አንድ ነገር ብትሆን በባህር ሂዳ ታላይህ ላይ ሄዳው እንደማይለቅህ ጠንቀቅህ ታውቃለህ። አንድ ነገር ብትሆን አልለቅህም ብላ እንግዲህ ሱመያ መልስ ሰጠች ለሰኢዶ ማለት ነው። በጣም ያሳዝናል። ሰላምም እንግዲህ ባካችሁ የሀገሬ ልጆች ኢትዮጵያውያን ባካችሁ ዱአ አድርጉልኝ። ሰኢዶ ፓስፖርቴን አልሰጠኝም፣ ሱመያ ያለችበትን ታልነገርሽኝ አልሰጥሽም ብሎኛልና እንግዲህ አለ ፓስፖርት የመን መቀመጥ አልችልም፣ መውጫ መግቢያ የለኝም። ዋናው ፓስፖርቴ ነበር፣ ምንም ማድረግ አልችልም። በህጋዊ መጥቼ በህገወጥ መሄዴ እንግዲህ የታወቀ ነው። በባህር ልሄድ ነው፣ መንገድ ቀጥ እያለሁ ዱአ አድርጉልኝ የአገሬ ልጆች እህቶቼ፣ ወንድሞች አለች እንግዲህ ሰላም። በጣም ያሳዝናል። የእነሱ ደግሞ እነሱ መካከል የገባ ሸይጣን መቼ እንደሚበርድ አላቅም ማለት ነው። ሰኢዶም በሰኢዶም ላይ አይፈረድም። ምክንያቱም ሰላምና ሱመያ አንድ ላይ ሲወጡ ሲወርዱ ምክር ሲቀያየሩ ስትገዳደፉ ስላየ እኔም ተንከራትቻለሁ። እኔ የተንከራተኩትን የሄድኩትን መንገድ አንቺ መመስ አለብሽ። ሚስቴ ያለችበትን ቦታ ታላሳየሽኝ አልሰጥሽም ማለት እንግዲህ ሰኢድ በሰኢድም አይፈረድም። ምክንያቱም እንግዲህ አመት ሊያስቆጥሩ ነው ማለት ነው። ጥቂት ወራታት ነው የቀራቸው ሱመያና ሰኢድ። በጣም ያሳዝናል። በዚህ መካከል ልጆቹ እንግዲህ በናፍቆት እየተሰቃዩ ይገኛሉ ማለት ነው። ሱመያም ብቻዋን 2 ልጆች ይዛ እንግዲህ ተላይ ተታች በማለት እየተሰቃየ ትገኛለች። እውነት ለመናገር ጀግና ብዬሻለሁ ሱመያ ማለት ነው። የኔ ጀግና እህት አላህ ይገድፍሽ፣ አላህ ይጠግነሽ፣ ከነ ልጆች ሰላምሽ ይብዛልኝ። እና በመቀጠል እንግዲህ ሰኢዶ ባክሽ ሰላም ፓስፖርትሽን እንድሰጥሽ ተፈለግሽ የቤቶቿን ቁጥር እሺ ስጭኝ። የሱመያ ያለችበትን ቦታ ባትነግረኝ የቤቶቿን ስልክ ቁጥር ስጭኝ። የቤቶቿን ስልክ ቁጥር ስጭኝ። የሱመያ ያለችበት አድራሻዋን ቤቷን ባትናገሪ የቤቶቿን ስልክ ቁጥር ስጭኝ አለ እንግዲህ ሰኢድ። በነገራችን ላይ ሰላማም ጥፋት አጥፍተሻል። ምክንያቱም ሱመያ እንድትታረቅ ተፈለግሽ የሱመያን ቁጥር ባትሰጪ የቤቶቿን የወንድሞቿን መስጠት ነበረብሽ፣ እንዲታረቁ ተፈለግሽ ማለት ነው። ምክንያቱም ሱመያም እየተሰቃየች ትገኛለች። ሰኢድም ታገር አገር እየሮጠ ይገኛል ማለት ነው። እንግዲህ ናፍቆቱ ጠናብኝ በአላህ ብዬ ልለምንሽ ብሎ አልቅሶ ተንበርክኮ ለመናት ሰኢድ።
ምንም መፍትሄ አላገኘም። ሱመያም ያለችው የልጁን ምርመራ ታጠናቅቅ ማየት አትችልም። ያንን ትጨርሳለህ ስል ሌላ መዘዝና ነገር እያመጣ ስለሆነ አንተ ልጆቹን ለማየት ፍላጎት የለህም። ምን ላድርግህ አለች። እንግዲህ ሱመያ ማለት ነው። እውነት ለመናገር በጣም ከባድ ነው፣ ያሳዝናል ማለት ነው። እንግዲህ ሰላም አልሰጥም፣ የቤቶቿንም ቁጥር መስጠት አልፈልግም፣ ሱመያም ያለችበትን አልነግርህም ብላ እምቢ አለች። ዘራፍ አለች። ሰኢድም ፓስፖርትሽን አልሰጥሽም፣ መውጫ መግቢያ ስታጪ መሄጃ ስታጪ አንዱ ሀገር ቁጭ ብለሽ መፍትሄ ታመጫለሽ፣ ሚስቴ ያለችበትን ታልነገርሽኝ እኔም አልሰጥሽም በማለት የተነሳ ሰኢድ እንግዲህ የሰላምን ፓስፖርት አልሰጥም በማለቱ ሰላም እንግዲህ በባህር በህገ ወጥ ወደ ኢትዮጵያ ጉዞ ጀመረች ማለት ነው። እንደ ቀልድ ተጀምሮ እስካሁን ድረስ የሱመያና የሰኢድ ጉዳይ በጣም ከባድ ነው። እውነት ለመናገር በሱም አይፈረድበትም። እንግዲህ ይህን ያክል ወራቶች አመት ሊያስቆጥር ነው። ከልጆቹ ተነጥሎ ከሚስቱ ተነጥሎ መንከራተቱ ለሱ በቂ ነው። እርግጥ ነው አጥፍቷል። ጥፋትም የሰው ልጅ ሆኖ ማያጠፋና ማይሳሳት የለም። ይታረቁ እምትይ ከሆነ የቤቶቿን ቁጥር ስጭኝ፣ ወይንም ደግሞ ያለችበትን ቤት አሳይኝ፣ ወይንም ስልክ ቁጥሯን ስጭኝ ቢላት እንግዲህ ሰላም እንቧ ዘራፍ አልሰጥህም አለች። እውነት ለመናገር መታረቅ ተፈለግሽ፣ እንዲታረቁልሽ ተፈለግሽ ሰላም ማለት ነው። ለምን የሱመያን ቤቶች የእህቶቿን ወይንም የወንድሞቿን የቤተሰቦቿን ቁጥር ሰጥተሽ በቃ እኔም ፓስፖርቴን ስጠኝ፣ አንተም ከሚስት ጋር የምትታረቅ ከሆነ ታዘነችልህ፣ ያው በቤተሰብ ግባ ማለት ነበረብሽ። ጥፋትም አለ አንቺ ላይ። ምክንያቱም አንቺ የቤቶቹን ቁጥር አልሰጥም ስትይ የሱመያን ቤተሰቦች ቁጥር ስጭኝ፣ ያለችበትን ስጭኝ። እሺ እሱ ያለችበትን አትስጪ፣ ግን የቤተሰብ ቁጥር ስጪ ሲልሽ ለምንድን ነው አልሰጠሽው? እውነት ለመናገር ማለት ነው። ይሄም እዚህ ላይ ጥፋት ነው። እንደኔ ደግሞ እሺ ሰኢድ ስንት አመት ሱመያ ጋር ስንት አመት አብራችሁ ኑራችኋል። እንዴት የሱመያን ቤተሰቦች ስልክ ቁጥር እንዴት አታውቅም እስካሁን ድረስ? ቆይ ሱመያ የእህቶችህን የቤተሰቦችን ቁጥር ቤት ጠንቅቃ ታውቃለች ማለት ነው። እንዴት አንተ የሱመያን ቤተሰቦች የሱመያን ዝርዮች ስልክ ቁጥር ቤታቸውን ተወውሽ? እንዴት ስልክ ቁጥር አላወቀው? ጎንደር የሄድከው ቁጥራቸውን ታታቅ ነው እንዴ? ማን ወሰደህ? እሺ ቁጥራቸውን እንዴት ታትቀበል ቀረህ አንተ ማለት ነው? ቤተሰቦች እንግዲህ የኔ አስተሳሰብ ነው። ይሄ እንግዲህ የኔ አስተሳሰብ ነው። አንድ ሰው የሚስቱን ቤተሰቦች ስልክ ቁጥር ቤታቸው ይቅርሽ፣ በስደት ዓለም ነው ያለ ነውና ስልክ ቁጥራቸውን እንዴት 10 አመት ሲቀመጥ እንዴት ስልክ ቁጥር አያውቅም? የእህቶቿን የወንድሞቿን። ነገር ግን ይሄ ቤተሰቦቿን ቁጥር ቢያውቅ ይሄ ሁሉ ነገር እዚህ አይደርስም ነበር። ነገሩ ባጭር ይቋጭ ነበር ማለት ነው። ቤተሰብ የገባበት ነገር እንግዲህ ሁሉም ነገር እስካሁን ይጠናቀቅ ነበር ማለት ነው። ሰላምም እንግዲህ የሱመያን ቤተሰቦች ቁጥር አልሰጥህም፣ የፈለገው ይንጣ እንጂ አልሰጥህም ማለች። እንግዲህ እሷም እንዲታረቁ ፍላጎት ባይኖራት ነው ማለት ነው። ታንጀት ታለቀሱ እምባይገድም ይላል ያገሬ ሰው። ሱመያና ሰኢዶ እንዲታረቁ ብትፈልግ ሰላም ማለት ነው። እውነት ለመናገር አስመላም ቢሆን ዘመድ ሽማግሌ ይዛ ሱመያን አሸንፋ ሰኢድን ወደ ሱመያ መውሰድ ትችል ነበር። ሀቂቃ ለመናገር እውነት ለመናገር ማለት ነው። ምክንያቱም ለሱመያ አንድ ለሰኢድ አንድ እየተባለ እነሱ እንዲገናኙ ሳይሆን እንዲራራቁ ነው እያረጋችሁ ያላችሁት። በዚህ መካከል ማን ነው የሚጎዳው? ሱመያም እየተጎዳች ነው፣ ልጆች ይዛ እየተንከራተተች። ሁለተኛ ደረጃ ደግሞ ልጆቹ አያሳዝኗችሁም እንዴ? ስንት ወር ሙሉ እስኪ ቆይ አሁን ጀሚላ ማለት ነው አዲቃ ችግር የለውም በ2 ወር ስለሆነ የተነጠለው አባቷ ማነደው አላታቅ ትችላለች። አሁን ልጅ ናት ማለት ነው። ግን ጀሚላ ጠንቅቃ አባቷን ታውቃለች። በስንት ወሯ ነው አባዬ እያለች ስልክ ስታወራ አይቼ ያትዝ አለብኝ፣ ፊቴ ላይ መጣ ማለት ነው። እንግዲህ ሰኢዶ እውነት እኔና ሱመያ እንድንታረቅ የምትፈልጊ ከሆነ የሱመያን ቤተሰቦች ስልክ ቁጥር አምጪ ስጭኝ፣ እኔም ፓስፖርትሽን ልስጥ ብሎ እንግዲህ ሰኢድ ጥያቄ ያቀረበ፣ እሷም አልሰጥም ማለች ማለት ነው። እውነት ለመናገር ሱመያ እንግዲህ በመጨረሻ አምላችሁ ምንድነው? ሱመያ እንግዲህ መልእክት አስቀምጣለች፣ መልስ ሰጥታለች። ሰኢዶ የሰላምን ፓስፖርት አለመስጠቱ፣ ሰላም በባህር እንግዲህ ወደ ኢትዮጵያ እየቀጠለች ነው። አንድ ነገር ብትሆን
ታንተ ራስ ላይ አንዘልም ብላ እንግዲህ መልስ ሰጥታለች። ሰኢዶም በእኔ እንዳታሳብቡ፣ እኔ አያገባኝም፣ እኔ ላይ የምትደርሱት ጉዳይ የለም፣ መብቷ ነው፣ እንደፈለገች መሆን ትችላለች። ፓስፖርቷን ሰጥቻለሁ፣ ደብቃ አውቃ ነው እንጂ እኔና ሱመያ እንድንገናኝ አለመፈለጓ ነው ይሄ ሁሉ ብሎ እንግዲህ ሰኢድም መልስ ሰጠ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።